እንዲህ ይላል እንዲሁ ክርስቶስ ደግሞ ካህናት ሊሆን ራሱን አላከበረም ነገር ግን አንተ ልጄ ነህ እኔ ዛሬ ወልጃለሁ ያለ እርሱ ነው እነዛ በሌላ ስፍራ ደግሞ አንተ እንደ መልከጼዴቅ ሲበት ዘላለም ካህን ነህ ይላል እርሱ በሥጋ ወራት ከሞት ሊያድን ነው የሚችለውን ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ እግዚአብሔርንም ስለመፍራቱ ተሰማለት ምንም ልጅ ቢሆን የተቀበለው መከራ መታዘዝን ተማረ ከፈጸመ በኋላ እግዚአብሔርን እንደ መልከጼዴቅ ሹመት ሊቀ ካህናት ተብሎ ስለጠራው ለመታዘዙ ሁሉን ለዘላለም ማዳን ምክንያት ሆነላቸው ስለዚህ እርሱ የሚናገረው ብዙ ነገር አለኝ ጆሮአቸው ስለፈዘዘ በቃል ተረጎሙላቸው ጭንቅ ነው ይላል እጃችን ከፍ እናደርጋለን አባቶይ እናመሰግናለን ቃልን ተናገረን ክፉ ይታሰር ሚረዳን ቅዱሳን መላእክቶች ለዚህ ጉባኤ ይላኩ ለአንድ ሰው መፈታት ይሁን ለአንድ ሰው በረከት ይሁን ለአንድ ሰው መውጣት ይሁን ለአንድ ሰው ረፍት ይሁን እኔ ደካማ ባሪያ እርዳኝ ከፍ እናደርጋለን በኢየሱስ ስም አሜን ተባረኩ ቁጭ በሉ እንደሚታቁ የዕብራውያን መጽሐፍ ሁለት ነገር ነው ያዘው አንደኛ ስለ እምነት ነው የሚያስተምረው ነው ሁለተኛ ደግሞ ስለ እምነት አባቶችና ስለ ኢየሱስ ክርስቶስ ፍጹም አምላክነትን አበክሮ ይናገራል እንደዚህ ዛሬ የምናገረው አጭር አድርጌ ኢየሱስ ክርስቶስ ለኛ የሰራው ስራ ድንቅ ስራ ነው ባለፈ አፖስትልኛ ጋር መጥቶ አንድ መገለጥ የሚመስል ቃል ተናገረና መላእክቶች ድሮም ይዘምራሉ አሁንም ይዘምራሉ አለ ግን ጊዜ የሚከነክናችሁና የሚያዘምራችሁ ግን አምላክነቱን ሳይለቅ ሰው መሆን ደግሞ ለሰው ልጅ መሞት መታረድ መዋረድ ደግሞ ሰውነቱን ደሞ ሳይለቅ ደግሞ በአብቀኝ መግባቱ ነው ሁሉ ጊዜ ጧት ተነስቶ የሚያስገርማችሁ አምላክ ሰው መሆን ለሰው መሞት ነው ደግሞ የሞተው ለማን ነው ለጥላቶቹ ማን ነው ገደለው ብትሉ ሰዎች ሊሞትለት የመጣው ሰው ራሱ ገደለው ደግሞ የሚገርማችሁ እግዚአብሔር አብ ልጄን ገድሎብኛል ብሎ መብረቅ ከሰማይ አላወረደብንም ሰዎች ላይ እናንተ አንድ ልጃችሁን ሰው ቢገልባችሁ ለዛ ሰው ተጣላችሁ እናንተ ከቻላችሁ በህግ ካልቻላችሁ ነው በሌላ መንገድ ሰው የማጥፋት ትፈልጋላችሁ እንጂ እና እግዚአብሔር ግን አንድ ልጅ ብቻ ነው አለው ሁለት ልጅ የለውም እግዚአብሔር ብዙ ሰዎች እንደዛ አለው እኔም እግዚአብሔር ልጅ ነኝ ኢየሱስም እግዚአብሔር ልጅ ነው ይላሉ አንዳንድ ሻፋፋ አስተማሪዎች አሉ ኢትዮጵያ ውስጥ ኢየሱስ የእግዚአብሔር አብ የባህሪ ልጅ ነው ከአብ ጋር የሚስተካከል ቅድስና ከአብ ጋር የሚስተካከል ንጽህና ከአብ ጋር የሚስተካከል ሙሉ ኳሊቲ ያለው ስሙ ይባላል እኛ ግን በጸጋ የዳን የጸጋ ልጆቹ ነን ኢየሱስ ጌታ ነው እስኪ አካፋችሁ ጣ እኔ የጸጋ ልጅ ነኝ በሉት አሜን ነው ምክንያቱም ከእግዚአብሔር አብ ጋር የሚያስተካክል ሰው ከመላእክት ጋር የሚያስተካክል ነገር የለንም እኛ ኢየሱስ ጌታ ለዚህ መላእክቶች የሚገረሙት አለ አፖስትል ኢየሱስ ስለ ሰው ልጅ መታረዱ ነው በቃ ይገባል ምን ክብር ሞገስ ኃይል ስልጣን በረከት ለምን ሲባል ታርዳል አሜን አሁን እኮ ሰው እኮ ጁንያ በግንባራችን ነው የሚያስገለብጠን ቃል ሲገባን አሁን እኮ ሰው ጁንያ አይመጣም እነሱ ስለኛ ይዘምራሉ እኛ እግራችን አጣምረን እጃችን አጣምረን አሜን እንደዚህ ነው የምንለው እስኪ ታርዳል በሉት ስለኔ ታርዳል በሉት መታረድ የሚገባ ነገር ሳይኖርብ በሉት ስለኔ ታርዳል በሉ እስኪ ታርዶ ብቻ ለምኮ ዋሽቶናል ዋጀን ከምን ከነገድ ከቋንቋ ከህዝብ መዋጅት ብቻ አይደለም የንጉስ ካህናት አደረገን የማይገባ ማረግ የማይገባ ስም የማይገባ ስልጣን የማይገባ ማካታራ ሳንታ ሰጠን በቃ እሱ ብቻ አይደለም መላእክቶቹ ቁጥራቸው አይታወቅም እልፍ ጊዜ እልፍ ናቸው በጣም ቁጥራቸው ብዙ ናቸው አንዱ መለከት ይዛል የሰማችሁ ነው አንዱ እምብልታ ይዛል አንዱ ዝማሬ ያመጣል አንድ ዝማሬ ብቻ
ሲናገሩት ኢየሱስ ለሰው ልጅ ታርዷል። ያኛም እዛ አካባቢ ታርዷል አውላል። አራት ሽማግሌዎች ግን ተንበርክከው በግንባራቸው አዎ አሜን ታርዷል ብሎ ይሰግዱለታል። ኢየሱስ ጌታ። ይሄ መገለጥ፣ ይሄ እውቀት፣ ይሄ ጥበብ ለሰው ካልበላ ሰው አልዳነም። በደንብ ስሙኛውን ይቅርታ አድርጉልኝ። ይሄ እውቀት ለሰው ካልበራ ሰው አልዳነም። ወላ መንግስት ሰማት፣ ወላ ሹመት፣ ወላ ፓስተር የለም። ምገርማችሁ በምን በደሙ። ለምን? የኢየሱስ ደም ንጹህ ነው፣ ኃጢአት የለበትም። የኢየሱስ ደም እሳት አለበት፣ ኃይል አለበት፣ ሙላት አለበት፣ ጽድቅ አለበት። እሱ ብቻ አይደለም፣ የኢየሱስ ደም ይናገራል፣ የማንም ደም አይናገርም። ኢየሱስ የሚገርማችሁ የአቤል ደም ይናገራል፣ የኢየሱስ ደም ይናገራል። የአቤል ደም ይናገራል፣ ፍርድ ተበቀልልኝ እንዳትረቅብኝ ነው። የጌታ ደም ደግሞ እንደዚህ ይላል፣ እንዳትረካው ምሕረት አድርጌለታለሁ። ማካታራ ሳንታ ብራጃንያ ማኮባ ኤላፓንያ ማካታራዲያ ይናገራል። ደሙ የአቤል ደም ይናገራል። ወንድሜ አቤል ሰው በሌለበት መታን፣ ገደለኝ፣ ተበቀልልኝ ይላል። የኢየሱስ ደም እንደዚህ ይላል፣ አዎ አጥፍተዋል፣ ሞት ይገባዋል፣ ግን እኔ ወስጄዋለሁ፣ እኔ ታርጄለታለሁ፣ እንዳትነካው። ለዚህ ነው መቅሰፍት አንተን ያልነካ፣ ለዚህ ነው ያልሞትከው፣ ለዚህ ነው ዕድሜ ተጨመረልህ። ኧረ ስብከት ቀይሬያለሁ። ኢየሱስ ጌታ። ከጎናችሁን ያዙና ንገሩት፣ አንተ በሉት የማይገባን ክብር ያየው፣ የማይገባን ሞገስ ያገኘ በደሙ ነው በሉት። በጾም ጸሎት፣ በነቢይ፣ በገንዘብ፣ በዘር፣ በደሙ ነው። የሚገርማችሁ ወረኛ እንኳን ቢያወራብህ፣ አስማተኛ እንኳን በአስማት ቢሰራብህ ደሙ አልፎ አይሰራም። በቃ ደሙ ይናገራል። ደሙ አሜን ነው። ሌላ ደግሞ የሚገርማችሁ የኢየሱስ ደም እቺን የምታክ ታካታራሳታላያ እቺን የምታክል ይላችሁ እቺን የምታክል ደም የሚልስ ነው ዋጋው። አልሰማችሁኝም? አልሰማችሁኝም? የኢየሱስ ደም ውድ ነው፣ ውድ ነው፣ ልዩ ነው፣ ልዩ ደም ነው። ውድ ነው። ምን ማለት ነው? ምን ማለት ነው? የዓለም ሁሉ ሕዝብ እዚህ ጋር ሚዛን ብትቀመጥ እቺን ምቃት ተቀደም ሚዛን ብትቀመጥ እቺ ትንሿ ዓለም ሚዛን ትደፋለች። ለዚህ ነው አንተ ዳንከው፣ ኮራ ብለህ ቁጭ ያልከው፣ ደጋሚ ያልቻለ፣ ሟርተኛ ያልቻለ፣ ወረኛ ያልቻለ፣ ስም አጥፊ ያልቻለ ፕራዲያ ካማ ሳንታ ሄላባኒያ ማካቦራ ፕራቻኒያ ማካንታ ዊላ ባራዲያ ላባሶ ከዚህ ደም በልጠው አንተን የሚነካ ጠንቋይ የለም። ከዚህ ደም በልጠው አንተን የሚያጠፋ ወታደር የለም። ከዚህ ደም አልፎ አንተን የሚነካ ጉልበተኛ የለም። ደሙ አሜን ነው ወይ? እስከ አብ ቀኝ ያደርሳል። ኢለፍ ቃላችን ነው። የምንመነዝረው ገንዘባችን ነው። ደም ግባታችን ነው። ደሙ ሙላታችን ነው። ደሙ ኃይላችን ነው። ደሙ አሜን ነው ወይ? ኧረ ክብር አለ! ኧረ ክብር አለ! ኧረ ክብር አለ! ሄላባራዳ ማካታራ ዳላፋን ጌታ እንዲለኛል። አሁን እቺ ቤተ ክርስቲያን ራሱ በየመንደሩ ቡና በደንብ ስሙ። አሁን የሰማ ነው። በየመንደሩ ቡና እየጋበዘ የሚያስጠፋው ስም አለ። ግን ዘረ ደግሞ አፉን ዘጋ፣ ፋይሉን ዘጋ፣ እርግማኑን ገለበጠበት። አላዳጋሳ ፕራዲያ ላባንታ የሆነ ክብር አይሰማችሁም?
የሆነ ህልውና ይሰማችሁ። ኢየሱስ ጌታ። ተረጋጉ፣ ቁጭ በሉ፣ ተረጋጉልን። ትንሽ ደቂቃ ብቻ፣ ትንሽ ደቂቃ። ኢየሱስ ጌታ ነው። ሃሌሉያ። አሁን ሁሉ ነገር መናገር አልችልም፣ ምክንያቱም መንፈስ ቅዱስ ስራን ሰርተዋል። ግን እንዲሁ መልእክቱን ሳልይዤ እንዳልሄድ ለዚህ ቤተክርስቲያን አንዱም ቁጥሩ ላይ ያለችውን ሐሳብ ብቻ ቢበዛ 15 ደቂቃ ተናግሬ አፖስትልም ጸልያን። ቅድም አፖስትል ይናገር ነበረ። ተቀብቶ ወደ ኮሌጅ፣ ወደ ሃይስኩል፣ ወደ ኤሌመንተሪ የሚሄዱ ሰዎች አሉ። ተቀብቶ ሲሄዱ ወንጌል አይሰብኩም። በደንብ ስሙ። ትርክት አይሰጡም። በመገኘታቸው ብቻ አሜን፣ የሆነ ነገር ሲስተም ይቆማል። ምን ማለት ፈልጌ ነው? ልጄን ግብረ ሰዶሚ ያጠቃዋል ብለህ እንዳትፈራው። እሳት ካለበት ሽባ አደርገዋል። አልሰማኝም። እሱ ላይ የሚቀመጠው ሲስተም ግብረ ሰዶሙን ሽባ አደርገዋል። ሁለት እድል ነው አለው። ወይ ንስሐ ገብቶ መመለስ ነው ወይ መሸኘት ነው። ምክንያቱም ልጆች ላይ የሚመጣ አደገኛ የእግዚአብሔር ክብር አለ። ኢየሱስ ጌታ ነው። ክብር አለ። ለዚህ ክብር ልጆቻችሁ ስጡት። ልጆቻችሁ ወደዚህ ክብር አስጸጉ፣ አስረክቡላቸው። ከመጨነቅ ይልቅ ከመፍራት ይልቅ ለዚህ ክብር አድራስጡት። ይሄ ክብር ይዋጋል። ይሄ ክብር ያሸንፋል። ሁለት እድል ነው አለው። ወይ ንስሐ ገብተው ይመለሳሉ። የሆነ ክብር አይቼብሃለሁ ልደፍር ይፈልግ ነበር ክብሩን አይቻለሁ ሲባል ሕፃን ልጅ ንስሐ ገብቶ ወደ ጌታ አመጣዋል። እምቢ ካለ ግን ይሸኛል። ይሄ ክብር መጥቷል። የምናገረው መልእክት ላይ ግን አንዱን ቁጥር ብቻ እናገራለሁ። አንዱን ቁጥር ብቻ። የዘላለም ድነት ምክንያት በሉ እስኪ። የሚገርማችሁ እዚህ ክፍል ላይ ለሚታዘዙ ይላል። የዘላለም ምክንያት ሆነላቸው። ለማን? የሚገርማችሁ ኢየሱስ የሁሉም መድኃኒት ነው፣ የሁሉም መሐሪ ነው። ግን ለሚታዘዙት ግን ይሰራል። ኢየሱስ ጌታ ነው። እዚህ ክፍል ላይ እንዲህ የሚል ቃል ታገኛላችሁ። ቁጥር 11 ላይ የሚፈልገውን ብቻ አነባለሁ እኔ። ቁጥር 10 ብቻ ቅርታ። አንድ ሰው 10ን በደንብ ያነብብልኝ ባለበት 10 ቁጥር ብቻ በደንብ ቀጥል። ሰጠው። አሜን። ኢየሱስ ጌታ። እኔ በጣም ጌታ ነገረኝ ነገር እግዚአብሔር ለሚታዘዙት ለልጁ የዘላለም ድነት ምክንያት እንዲሆኑ አደረገ። ምክንያት ምንድነው? የምታዘዙት እዚህ ክፍል ላይ አዳምና ሔዋን የውድቀት ምክንያት ነው፣ የኃጢአት ምክንያት ነው፣ የእርግማን ምክንያት ነው፣ የራቆትነት ምክንያት ነው። ምድር ሾህ አበቀለች። ምድር ባክቴሪያና ቫይረስን አመጣች። የሚገርማችሁ ብዙ ነቢያትን ላከ እግዚአብሔር፣ ብዙ ካህናትን አስነሳ እግዚአብሔር፣ ብዙ ነገስታትን ቀባ እግዚአብሔር። ይሄን ነገር አልቻሉም። በብሉይ ኪዳን 3 አገልጋዮች ተነስተዋል። 3 ኦፊሶች። አንደኛ ካህናትና
ሊቀ ካህናት፣ ሁለተኛ ነቢያቶች እና ነቢይ የሚባል ነገር፣ ሶስተኛ ደግሞ ከምዕራፍ 10 በኋላ ሳሙኤል እግዚአብሔር ለእስራኤል ነገስታቶችና ንጉስን ሰጣቸው። የሚገርማችሁ ብዙ ዓመት ካህናት ሞከሩ። ስርዓቱ ብዙ ነው። ሰው እዚህ ጋር ኮርማ ካቀረበ በኋላ ቤት ሳይደርስ ያጣት ይሰራል። አልቻሉም። እንኳን ሰው ማጽደቅ ራሳቸው ማለት አልቻሉም። እግዚአብሔር ብዙ ነቢያት ቀብቶ አስነሳ። ከኤኖክና ከኤልያስ ውጪ ራሳቸውን ያዳኑ ነቢያት እንኳን የሉም። የሚገርማችሁ እግዚአብሔር አብ ተመለከተ። ሰው ፕላን ኤ አበላሸ። ፕላን ኤ ተዘጋበት። እግዚአብሔር ፕላን ቢ ያዘጋጀ። ፕላን ቢ ምንድነው? ልጄን ስጋ አልብሼው ልከዋለሁ። ስሙ ይባላል። እና ልጄ ሂድ ማለት አይችልም እግዚአብሔር። ምክንያቱም ስልጣኑ እኩል ነው። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ እኩል ስልጣን አላቸው። ራሱ እግዚአብሔር ወልድ እኔ ብሄድ ይሻላል። አሜን። አልሰማችሁኝ? እኔ ወርዳለሁ እኮ ዙፋኔ ላይ እኔ እጄ ከአንድ ድንግል ማፀን ውስጥ እጄ ይቀመጣለሁ። እኔ ልጆኜ ይወለዳለሁ። እኔ ለዚህ ሰው እጄ ዓለሜ ድግማን እቀበላለሁ ሲል መላእክት አይችልም። ነቢያት አልቻሉም። ራሱ ኢየሱስ የሚባል ወልድ ወደዚህ ምድር መጣ። ስሙ ይባላል። ኢየሱስ ልጁ የሚያደርገው ነገር ፍጹም ሰውና ፍጹም አምላክ ነው። ምን ማለት ነው? በማርያም ወድስ መላእክቱ መጡትን ቢሲናገር መጥቶ የተቀመጠ ዘር ፍጹም አምላክ የሆነው አምላክነቱን ሳይለቅ እግዚአብሔር አብና መንፈስ ቅዱስ እኩል ስልጣን ያለው ራሱን ትንሽ አድርጎ በአንድ ድንግል ማፀን ያለ ወንድ ፈቃድ ከአሰራር ውጪ መጥቶ ተቀመጠ። ኢየሱስ ጌታ። ልዩ የሚያደርገው ደግሞ ምንድነው? አሁን አርግዛ ኤልሳቤጥ ቤት እንድትሄድ መልአኩ ጠቆመ። ዘመንሽ ኤልሳቤጥ የምትባል አለች አይደል? አዎ አለች። አንቺ አልሰማሽም። እሷ ግን እርጉዝ ነች። ያረገዘችው ደግሞ የሴት ወግ ሳታይ ነው። ለእግዚአብሔር የሚሳን ነገር አለ አላት። አርግዛለች እንዴ አለች። ኢየሱስ ጌታ። ይሄማ እጄ ቼክ ማድረግ አለብኝ አለች። ስትል ግን አርግዛለች። ግን እርግዝናው ግን በሕይወትም አለ አይባልም፣ ሞቴም አይባልም። ብዙ ጊዜ ሄዳ ሆናል። ዳገታማው አገር ነው የሚኖሩት። እዛ አካባቢ ቤተ መቅደስ አለ። እንዴት ዋላችሁ እዚህ ቤት ብላ አጥር ስትገባ ኢየሱስ የሚባል ፍጹም ሰው የሆነው ስራ ጀመረ። ገና ተወልዶ አይደለም እኮ በእናቱ ማፀን በ11 እንኳን ሳይታይ ልጅ መሆኑ ሳይታወቅ ግን የኤልሳቤጥና የሕፃኑን ችግር ፈታ። ሰላም ለዚህ ቤት ይሁን ስትል ሴትዮዋ በሰማይ ዘላ በመንፈስ ኃይል ተሞልታ፣ አሜን፣ በትንቢት ኃይል ተሞልታ፣ በቅባት ተሞልታ የመጀመሪያም ፕሮፌሲ ተናገረች። የሚያቃት ማርያም ነሽ፣ ግን ዛሬ ልዩ ክብር አለብሽ። የጌታዬ እናት ነሽ። እንዴት አወቀች ይባል? አሁን መንፈስ ቅዱስ የሚገርማችሁ በዚህ ምድር ላይ ሁለት አይነት ሰዎች አሉ። አንደኛ ጽንስን የሚያጨናግፉ ሰዎች አሉ። የቅባት ጽንስ፣ የንግድ ጽንስ፣ የትዳር ጽንስ የሚያጨናግፉ ሰዎች አሉ። መናፍስት ተሸክመው የሚሄዱ የእባብ ልጆች አልሰማችሁም? የእፉኝት ልጆች አሉ በዚህ ምድር ላይ ደግሞ እንደ ማርያም አሜን አሜን ነው። አማኞች፣ ጨካኞች፣ የማይቻል ነገር የማያምኑ እግዚአብሔር ባሪያ አይቻልም ግን እንደ አፌ የሚሉ ሰዎች አሉና የሚገርማችሁ ትንቢት ሳትናገር
የገባባት ጊዜ የክርስቶስ ኃይል የኤልሳቤጥን ችግር ፈታ። አልገባችሁም እኮ ሰው እኮ አሁን ተፈውሶ አሁን ትንቢት አይናገርም። አልሰማችሁኝም? አሁን ተፈውሶ አሁን በመንፈስ አይሞላም። ሰው ትንሽ ቤት እጄ ጁስ ጠጥቼ፣ ትንሽ ቤት እጄ ተልባ ጠጥቼ፣ ትንሽ ቤት እጄ የለም። የመንፈስ ቅዱስ ኃይል ከመጣ ግን ሌላ ድጋፍ አያስፈልግም። በቃ አልጻፈም እንጂ ቤት ውስጥ ወዳ እሳት ወጣ አይቀርም። አልጻፈም እንጂ ሳዘል አይቀርም። ትንቢት የሚያናግር መንፈስ መጣ። የጌታዬ እናት ወደ ቤት መግባት አይገባትም። አሜን። ለካ እግዚአብሔር በችግር ይፈታል። አንተ የምትጠብቀው ባለ ሀብት፣ ባለ መኪና፣ ባለ ፎቅ ነው። እግዚአብሔር ግን ችግረኛ ይልክብህና በአንተ ችግሩን ይፈታል። በሱ ደግሞ ያንተ ችግር ይፈታል። የሚገርማችሁ ማርያም ግራ ተጋ ለካ እናቶኛለሁ ለካ ሳይወልዱ እናት መሆን ይቻላል። በመንፈሳዊ ዓለም ይቻላል። አትሰማችሁ? ቤት ይቻላል። ሳይወልዱ እናት ብሎ መጠራት እግዚአብሔር አብ እግዚአብሔር ወልድ ፈቅዷልና ይቻላል። የኤልሳቤጥ ያለ ወንድ ወግ ነው፣ ያለ ሴት ወግ ነው፣ በወንድ ፈቃድ። የማርያም ግን ያለ ወንድ ፈቃድ። አሜን። ዲስፈርጂን ሳትሆን ድንግል ሆና ሳለች የጌታ እናት አለች። አሜን። ይህን ጨርሻለሁ። ኢየሱስ ክርስቶስ ተወለደ፣ ተገረዘ፣ ተሰደደ። ሰዎች 1 ዓመት ላሉ 3 ወር ላሉ ግብፅ አፍሪካ ውስጥ መጥቶ ከእናቱና ከዮሴፍ ጋር ቆየ። ተመልሶ ናዝሬት አደገ። እንደ ማንኛውም ሰው ታዞ አደገ። ጊዜ የለኝም። ሰዎች በደመና እንጨት ጭኖ ያመጣላት ነበር ይላሉ። መጽሐፍ ቅዱሳችን ላይ የለም፣ ግን ለአባቱ ለእናቱ እየተላከ አደገ የሚል ቃል አለ። እሱ በደመና እንጨት ጭኖ አላመጣም። በደመና እሱ እንደ ማንኛውም መለኮትነቱ ሳይመለስም ከአባቱ ጋር ከእናቱ ጋር ታዞ ነው አደገ። ስሙ ይባረክ። ጨዋ ጌታ ነው። ከዛ ሲያደግ የሚገርማችሁ ግን እንደ ማንኛውም የዕብራውያን ልጆች ቁጭ ብሎ ሕግ እየተማረ ቶራ እየተማረ እየጠየቀ አደገ። ከዓመት አንድ ጊዜ ግን ኢየሩሳሌም ይሄዳል። በስሙ መስዋዕት ይቀርባል። እሱ እኮ የብሉይ ኪዳን ወደ አዲስ ኪዳን ቀይሯል። ግን እስከ 30 ዓመቱ ግን እሱ ዋኖስ ይሁን በግ ይሁን ፍየል ይሁን ይዞ እሱ መጥቶ ለካህን ጋር መጥቶ ለካህኑ እኮ ስርዓቱ እኮ ከሱ ነው ወጣው። ሀዞ ግን ሰጥቶ ተመልሶ ይገባል። ግን 12 ዓመት ሰው ግን እግዚአብሔር ነገር ፈለገው። አሜን። ኢየሱስ ጌታ ነገር ፈለገ እግዚአብሔር። በገርማቱ ቃሉን እየተማረ ቃሉን እየጠየቀ ቤተ መቅደስ ውስጥ ረጅም ጊዜ ቃሉን እያሰላሰለ ቆየ። እናትና አባቱ ወደ ክፍለ ሀገር ሲሄዱ ሲፈልጉት የለም። ፈልጎ ሲያጡ መጣ። ሲያገኙት አባቴና እናቴ ሲፈልግ ተጨነቀ። ለምን እንዲያረክ ሲባል በአባቴ ቤት መገኘት አይገባኝም። አሜን። ኢየሱስ ቁማር አልተጫወተም። ኢየሱስ ሌላ ቦታ አልተገኘም። ግን እየጠየቀ እየተማረ ነበር። ስሙ ይባረክ። ኢየሱስ እንደ ማንኛውም ልጅ ጠፍቶ ነበር። ግን የጠፋው ግን የተገኘ ቤተ መቅደስ ነው። ቁማር ቤት፣ ሌብነት ቦታ ሳይሆን ቤተ መቅደስ ውስጥ። የሚገርማችሁ የሚያደጉ ልጆች የሚጠፉት ቤተክርስቲያን ሲያቆርፉ እንኳን አባትና እናት ጋር የሚጠፉት ወደ ቸርች ነው የሚጠፉት። ይሄ የኢየሱስ ክርስቶስ ሞዴል መከተል ነው። ኢየሱስ ጌታ ነው። ራሴን አጠፋለሁ አረቄ ቤት ያለው አይሉም። ኢየሱስ ከአባቱና ከእናቱ ሲጠፋ ቤተ መቅደስ ተገኘ። ስሙ ይባላል። ከዛ ኢየሱስ ክርስቶስ ተጠመቀ። አሁን ቅባት መጣ። ቅባት የመጣው አጥምቀኝ፣ አንተም ማጥመቅ አይገባኝም። እረ አጥምቀኝ አይገባኝም፣ አንተ ትጠመቃለህ። እኔ የምጠመቀው ስለ ኃጢአት አይደለም አለ ኢየሱስ። ሕግን ሁሉ ለመፈጸም ለማስፈጸም ይጠመቃለሁ አለ ኢየሱስ። ውሃ ውስጥ ገብቶ ሲወጣ ጸለየ ይላል መጽሐፍ ቅዱስ። ኢየሱስ ነው ጸለየው፣ ዮሐንስ አይደለም። ጸለየ። አሁን ወደ ሚሽን ይገባለሁ። አባት ሆይ
የነበረ ክብር፣ የነበረ እሳት፣ የነበረ ኃይል ይምጣ ብሎ ጸልይ። ሰማይ ተከፈተለት። ተከፈተ ሰማይ ብርግድ አለ። መቼ የተዘጋ ሰማይ? በአዋንና በአዳም ዘመን ጀምሮ የተዘጋ ሰማይ ተከፈተ። ምን ነው ተከፈተው? አዳምና አዋን ጋር የመጣ የሚያናግር ድምፅ መጣ። ለድሮ መጣ እግዚአብሔር አብ መንፈስ ቅዱስ ኢየሱስ ለመጥቶ ሙሉ ማይነቱን ሺልድ አደረገው፣ ሞላው፣ ሸፈነው። እግዚአብሔር አብ እንደዚህ አለ፣ የሚወደው የሚከብርበት የልቤ የሚደርስልኝ ነቢያት ያልነኩትን ካህንን አልነካውን የሚነካልን ልጄ ይህ ነው አለ። የሚገርማችሁ ድምፁን ሁሉ ሰው ሰምተዋል። ግን ዮሐንስ ግን የሚገርማችሁ ከዛ ሰዓት ጀምሮ ሚሽኑን ጨረሰ። ከዛ በኋላ የኢየሱስ ሲዝን ነው። አልገባችሁም? ግን የሚገርማችሁ አንድ ነገር ገረመኝና ቅባት ተቀብሎ እሳት ወርዶበት ኃይል ወርዶበት እግዚአብሔር አብ እውቅና ሰጥቶ መንፈስ ቅዱስ በላዩ ላይ ፈሶ መንፈስ ቅዱስ ወደ ምድረ በዳ ለስብሰባ ወሰደው። ስብሰባ ነው ወደ ጌታ ኢየሱስ። የ3 ዓመት ፕላን 3 ዓመት ተኩል የ3 ዓመት አጀንዳ እየቀረጸ ለማዳው ዳብሎስ ለማዳው እባብ ወደ ፍጻሜ አካባቢ ላይ መጣ። የለመደው ተሳካለት በአዳም ላይ ነው። ይሄኛው አዳም ላይ ግን አልተሳካለትም። ዛሬ ጌታ እንዲህ ይላችኋል፣ ለማዳው መንፈስ ይመታል። ጥሎ የለመደ አጨናግፎ የለመደ ገሎ የለመደ ዘራችሁ የጨረሰ አሁን ይመታል። ጌታ አንድ ቃል ነው አለ። በአንድ ቃል ነው መታው። ሰው በእንጀራ ብቻ አይኖርም አለ። ምንጩ መንፈሳዊ ነው አለ። የመጣ ነፍስ ከሰማይ ነው አለ። ከእግዚአብሔር አፍ ከሚወጣ ሁሉ ብሎ ሶስቱን ጥያቄ መታው። ሶስቱም ጥያቄ ጭንቅላቱን አዞረው። ፈታኙ አልሞተም፣ አልተቃጠለም፣ ለጊዜው ዞር አለ። ዛሬ እንዲህ ነው የሚሆነው። ብዙ ጊዜ የፈተናችሁ አቅሙ ጨርሶ ይሄዳል። በቃ ብዙ ጊዜ የፈተናችሁ የጣላችሁ እናንተ ለሰው የሚያስተባብር እናንተ ለሰውን የሚያደራጅ በረከታችሁን የሚይዝ ቤታችሁን የሚመጣ ዛሬ ይሄዳል። በአዳምና በአዋን ላይ ተሳለኩባቸው፣ ራቆታቸውን አስቀሯቸው፣ ደሃ አረኳቸው። ይሄኛው ግን አልችልም ብሎ ሄደ። ለምን? ይሄ ፍጹም ነው። ይሄ ጻድቅ ነው። ይሄ ሙሉ ነው። ሄደ። በዛው እሳት ግለት፣ በዛው እሳት ሙላት፣ በዛ እሳት መንፈስ እየተነዳ ቀጥታ ከምድረ በዳ ከዮርዳኖስ ምድረ በዳ ወደ ተማረበት ቤተ መቅደስ መጣና ወደ ቤተ መቅደስ ሲመጣ ትላንት ቁጭ በል ጥግያዝ ምን ሰዎች ዘመኑ ስለሆነ ይሄው መጽሐፉ፣ አሜን፣ ይሄው ፑልፔቱ፣ ይሄው አዳራሹ ኢየሱስ ጌታ ነው። አስረከቡለት። እሱን የሚመለከተው መጽሐፍ ቅዱስ ክፍል ወጥቶ አነበበና ተርትሮ ይሄ ቃል ትንቢቱ ከዛሬ 400 ዓመት በፊት ነበር፣ አሁን በጆሮአችሁ ተፈጸመ ብሎ ተቀመጠ። ብዙ ስብከት ሰምቷል። ብዙ ሰባኪ አለ፣ ብዙ ቀሚስ ያላችሁ አሉ፣ አንቱ አለ፣ ጺማችሁ ረጅም አለ። ይሄኛው ግን ደጀ አጋንንትን ደጀ ውስጥ የሚያጣብቅ ስብከት ነው። ሲስተሙን ተናጋ። የመጀመሪያ ስብከቱ አሜን እንዲህ የሚባል ነው። የእግዚአብሔር ቅባት በኔ ላይ ነው። አቤት በሉት። የእግዚአብሔር ቅባት በሉት። በማን ላይ ነው? በማን ላይ? የሚገርማችሁ አንድ ነገር ንገሩ። ራስህ ካልተቀበልክ ሰው አይቀበልም። ዛሬ ይመታል። እኔ ቦርኮ ነኝ፣ እኔ ሸበቆ ነኝ፣ እኔ አመዳም ነኝ፣ እኔ ገና ነኝ፣ እኔ ጨንጋፍ ነኝ እያልክ ትሞታለህ። እሱ እንደዚህ አለ፣ እኔ ሰማይ መስክሮልኛል፣ ጾሜ ጸልያለሁ፣ ሲዝን ያለው ቅባት በላይ ላይ አለ። አቤት 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 አለ፣ ቅባት አለ። ይሄ መጽሐፍ ቅዱስ ክፍል አንተ ላይ ይመለከታል፣ ምን ይመለከታል አለ። እኔ ላይ ቅባት አለ አለ። ምን የሚያደርግ የተጠቁት ነፃ የሚያወጣ
የታሰሩትን የሚፈታ የእግዚአብሔር የበቀል ዓመት የሚያስፈጽምበት ቅባት በኔ ላይ አለ። ኢየሱስ ያን ቀን አጋንንት አላስጮኸም፣ ሽባ አልተረተረም። አንድ ቃል አንብቦ የቤተ መቅደሱ ሲስተም ሁሉ፣ አየሩ ሁሉ፣ ሲስተሙ ሁሉ ተናደ። ኢየሱስ ክርስቶስ ቁልፉን ከካህናት ተቀበለ። ዛሬ ልንገራችሁ፣ ቅባት ካለብህ አድራሻችሁን ያስረክባል። ለምን አሜን አትልም? ብድግ ብላ አሜን በል። ብድግ ብላ አሜን በል። ቅባት ካለብህ ሲስተሙን ያስረክባል። ቅባት ካለብህ መሬቱን ያስረክባሉ። ቅባት ካለብህ ሕንፃውን ያስረክባሉ። ብቻ ቅባት በአንተ ላይ ይምጣ። ሃታ ካታራዲ ያላባንታ ጌታ ከብራችሁ ቁጭ በሉ፣ ቁጭ በሉ። ቢገርም ነው። አፖስትል ብዙ አትጨነቅ፣ ቅባት ሳይኖራቸው ዘመድ ያላቸው፣ ቅባት ሳይኖራቸው ባለስልጣን ዘመድ ያላቸው ከገባ ይገባሉ። አሁን ቅባት ያላችሁ ሲስተሙን ይዛሉ። አልገባችሁም? እየተናገርኳለሁ። ለምን መሰላችሁ? ቤተ መቅደሱ የተሞላው በዘረኝነት ነው፣ በመጠጥ ነው፣ በሸንጎ ነው፣ በእውቀት ነው። ግን የሚገርማችሁ ግን የቤተ መቅደሱን ቋጥሮ የሚፈታ ኢየሱስ መጣ። የአገሪቱን ቋጥሮ የሚፈታ ኢየሱስ መጣ። የቤተ መንግስቱን ቋጥሮ የሚፈታ ኢየሱስ መጣ። ያን ቀን ቃል ብቻ አንብቦ ከዚህ በኋላ የዚህ ቤተ መቅደስ አሰራር፣ አመራር፣ ሲስተም በቅባት ነው አለው እንጂ በእውቀት በዘር በወሬ አይደለም አለ። በቅባት። እስኪ በቅባት በሉት። የሚገርማችሁ ኢየሱስ ሰብኮ ቁጭ ሲል ግን አሜን እኔ ባይጻፍም ጉባኤ ምንድነው ዛሬ የሚሰማው ነገር? ምንድነው ዛሬ ጉባኤ ይሞታ? ምንድነው እኛ እንደምናደርገው ነገር ሲባል አይደለም። አሁን በቅባት ነው። በአጭር ጊዜ አገልግሎት ስኬታማ መሆን ይቻላል። አፋቸው ዘጉ። ጌታ የሚገርማችሁ ያን ቀን ቅባቱን እስከ 3 ዓመት ሲያገለግል አሁን አነበብኩት ቦታ ነው። የሚገርማችሁ በእንባ በጸሎት በጭንቅ ማለደ። አሜን ማለደ። ምንም ልጅ ቢሆን፣ ምንም ጻድቅ ቢሆን፣ ምንም ቅዱስ ቢሆን የግድ እስከ መስቀል ሞት ለመታዘዝ ወሰነ። እዛ የሚገርማችሁ 3 ጊዜ ጸለየ። አባት ሆይ ይህች ጽዋ ከኔ ትለፍ፣ ግን እንደ ፈቀድኩ ሳይሆን እንዳንተ ፈቃድ ብሎ ጸለየ። እግዚአብሔር አብ አሜን ፈቅጃለሁ፣ እንድትሞት፣ እንድትገረፍ፣ እንድትገላታ፣ እንድትወጋ ፈቅጃለሁ ብሎ እግዚአብሔር ዞር አለ። ከዛ የሚገርማችሁ የእግዚአብሔር ፈቃድ ኢየሱስ መሞት ስለሆነ ኑ በቃ እንሂድ አለ። ኢየሱስ እንሂድ አለ። ሄደና የምትፈልጉት ማን ነው? የናዝሬቱ ኢየሱስ ስሉት እሱ እኔ ነኝ። እነሱን ተዋቸዋል። አሜን። ኢየሱስ ጌታ። አልገባችሁም? ሊይዙ ሲመጡ የነበረበት ክብር የነበረበት እሳት ጣላቸው። መያዝ አልቻሉ፣ መቋቋም አልቻሉ። ኢየሱስ ውስጡም እሳት ውጩም እሳት ነው። አልገባችሁም? በ10 ኪሎ ሜትር ላይ መዋቅ ስላለ ግን የሚገርማችሁ ወደቁና ተነሱና ብዙ ጊዜ አንተን ማጥፋት ተፈልጉ ቤተ ክህነትና ቤተ መንግስት ተጣምሮ ይዘልን አምጣ ስላሉ ነው መጣ ነው። እሺ በለን ሲባል ጴጥሮስ የኔን መምህር፣ የኔን ጌታ፣ የኔን አስተማሪ፣ የኔን ነቢይ አትነኩም ብሎ ሰይፉን አንስቶ ጆሮውን ቆረጠ። ጆሮ ወደቀ። ጌታ እንደዚህ አለ፣ ፒተር ተው፣ ወድጄ ነው የምሞተው፣ ወድጄ ነው የሚሰቀለው፣ አቅም አጥቼ አይደለም።
አንድ መልአክ ብልክ ምድርን ሊገለብጥ ይችላል። ከዛ ሰይፍን ወደ ሰግባ መልሰው ሰይፋቸውን ይመዙ በሰይፋቸው ይጠፋሉ ብሎ የወደቀችውን ጆሮ አንስተው ስሙ ይባላል። ያለ ሰርጀሪ ያለ ክር ያለ መቀስ ቀጠለበትና አሜን። ከዛ ሰውየው ጆሮን አይተው እንደዚህ አይተው ጆሮን አይተው ማለት ሲገባ የሚገርማችሁ አንዳንድ ሰዎች በስልጣን ከታወሩ የእግዚአብሔር ክብር አይሰጡ። በእንጀራ ከታወሩ እኔ ከጌታ ጋር ሞታለሁ አለምና እሱ ከሰው ጋር የደበደበ ወደ ወይን ቤት ወሰደ። የሚገርማችሁ የፈወሳችሁ ሰዎች፣ የጠገናችሁ ሰዎች፣ ያበላችሁ ሰዎች ሊመቷችሁ ይችላሉ። ግን የሚገርማችሁ ግን እናንተ ሪዋርድ አትስጡት፣ ዋጋችሁ ታላቅ ነው። ጌታ ጆሮን ፈዩ ውሸት መታኛል አለም። እሱ ድግም ሲያደርግበት በለው ወድጄ ነው ይመጣለ። የጠገነው ሰውዬው ራሱ ከጎኑ አልቆመም። እግዚአብሔር ዝም ካላለ የማይረባ ሰው ጫውትባል። እግዚአብሔር ዝም ካለ የፈወስከው ሰው ሀብታም ያደረገው ሰው ይንቃል። እግዚአብሔር ዝም ካለ ተጣጣ ኢየሱስ ጌታ ተጫውቶበት ወሰዱ። ሄሮድስ አስገረፈው። ጲላጦስ ጋር ወሰዱ። ኢየሱስ በዚህ ምድር ላይ 3 ማረሚያ ቤት ታሰረው። አንደኛ ቤተ መቅደስ ግቢ ውስጥ የሰበከበት የፈወሰበት የመጀመሪያ መጽሐፍ ከፈተበት። ሁለተኛ የሄሮድስ ቤተ መንግስት ውስጥ፣ ሶስተኛ የጲላጦስ ቤተ መንግስት ታሰረ። እሱ ብቻ አይደለም ወደዛ ወሰደው ይላሉ፣ ወደዚህ ይላሉ። ግን የሚገርማችሁ ወይኔ ቤት ውስጥ ብዙ ሰዎች ሞተዋል። ደማቸው ሰው አላዳነም። ሶስቱም እስር ቤት ውስጥ ኢየሱስ ደሙን አጠባጥበዋል፣ እርግማን ሰብረዋል። ስሙ ይባረክ። ግን የሚገርማችሁ በመታዘዝ አሜን፣ በጭንቅ በእንባ በመቃተት በምልጃ አባቱ በቃ የነሱ እርግማን የነሱ በሽታ የነሱ ይብሰለው አሜን። በእኔ የሆኑት እኔን ላመኑት እርግማን እንዳይሰራባቸው ይሸከማሉ ስም አሜን። እግዚአብሔር የረገመውን አዳም የረገመው እርግማን በኢየሱስ ደም ሰረዘው። አቤት አሰማችሁ። በቃ አዳም ላይ የወጣ እርግማን በደሙ ተሰረዘ። እግዚአብሔር ለዘለ ረግሜ ነበር ግን በዚህ ደም ሰርዣለሁ። አቤት ረግሜ ነበር ግን ይሄ ደም አልፌ አሜን። የሚገርማችሁ ግን ለሚታዘዙት የማዳን ምክንያቱ ዛሬ አንተንም የሚያስገድልህ አንተንም የሚያስወግርህ አንተንም የሚያሳርድህ አንተ ማረሚያ ቤት የሚጥል ብዙ ምክንያቶች አሉ። ግን አንድ ምክንያት አለ። አሜን። ገበና የሚሸፍን ኃጢአትን የሚሰርይልህ አሜን ነው ወይ? በአብ ቀኝ የሚያቆም አሜን ነው ወይ? በዚህ ምድር ላይ በድል እንዲጨርስ የሚያደርግ የመዳን አሜን የመጽደቅ ምክንያት እንዲሆን አሜን። እግዚአብሔር ስልጣን ሁሉ ኢየሱስ አስረከበ። አሁን አንድ ነገር ወቆ እናንተ ኢየሱስ ክርስቶስ ማርያም እንደዚህ አቅፋለችው ሕፃን ልጅ የሚያስቡ ሰዎች አሉ። እንዴት እሷ ግዙ ትንሽ እሷ ነው በሱ ትልቅ ሆነችው እንጂ እሷ በሷ ትልቅ አሁን አሜን ነው ወይ? አሜን በሉ። አሜን በሉ። አጥብታ ሳድጋ እንዴት እሷን ክዳችሁ እሷ ነው በሱ ታወቀችው እንጂ እሱ በሱ አልታወቀም። አሜን በሉ። እሷ በሱ ጸደቀች እንጂ እሱ በሱ አልጸደቀም። አሜን በሉ። ደግሞ አንድ ምስል ልንገራችሁ። ኢየሱስ ከማርያም ስጋ ወስዷል፣ ደም ወስዷል። ደሙ ሲወስድ ግን ኃጢአት ግን ከማርያም ወደ ኢየሱስ አልገባም። ለምን? ወደ ኢየሱስ መግባት ኃጢአት አይችልም። አሜን ነው ወይ? አይችልም። የኢየሱስ ሲስተም ውስጥ ለምን መስላችሁ? ኃጢአት ሲጀመር በጂን ነው የሚመጣው፣ በዘር ነው የሚመጣው። የሚገርማችሁ ግን የኢየሱስ ስጋ ውስጥ
የኢየሱስ ነርቭ ውስጥ የኢየሱስ ሕይወት ውስጥ ኃጢአት ፈንክሽን ማድረግ አይችልም። አልገባችሁ? እዚህ የሚገርማችሁ ለማርያም በእናቷ ማፀን ሥጋ የሰጣት ኢየሱስ ነው። አሜን በሏ። ዓይን የሰጣት ኢየሱስ ነው። ጆሮ የሰጣት ኢየሱስ ነው። እግር የሰጣት ኢየሱስ ነው። አሁን ደግሞ የሚገርማችሁ ከአንድ ድንግል ማርያም ግን የግድ ሥጋና ደም መካፈል ነበረበት። ግን ሥጋና ደም ሲካፈል ግን ኃጢአት ወደ እሱ አልገባም። ለዚህ የኢየሱስ ደም ፒውር ነው፣ ንጹህ ነው። አሜን ነው። ሶስት ነገር ተናግሬ እጨርሳለሁ። ኢየሱስ ረጅም ጊዜ ምልጃ ማልዷል። ምልጃ የሚገርማችሁ ሙሴ 40 ጊዜ 2 ጸለየ። የሰማችሁ ኢየሱስ 40 ቀንና 40 ሌሊት ግን ውሃም ምግብም አልቀመሰም። ማንም ሰው 40 ቀንና 40 ሌሊት ያለ ውሃ ያለ ምግብ መኖር አይችልም። ይሄ ሥጋ ይሄ ደም በ40ና በ40 ቀን በላይ አይቆይም። የኢየሱስ ሥጋ ግን ያለ እንጀራ ይኖራል። አሜን ነው። እየተናገርኩ ያለው ምንድነው? ሥጋው ሥጋ ውስጥ አለ፣ ደሙ ደምሽ ውስጥ አለ። ብዙ ሰው ያጠፋ ካንሰር አንተን ያጠፋ፣ ብዙ ሰው የገደለ በሽታ አንተን ያገለም። ኢየሱስ ጌታ ነው። ኢየሱስ ስትቀበል ግን አሜን ነው። ኢየሱስ ሥጋ የኢየሱስ ደም ባንተ ውስጥ አለ። ምልጃ ሁለት አይነት ምልጃ አለ። አንደኛ የኢየሱስ ምልጃ ሲሆን ሁለተኛ የመንፈስ ቅዱስ ምልጃ ነው። ሰውን ማጽደቅ የሚችለው የኢየሱስ የረጅም ጊዜ ምልጃና ጸሎትና የመንፈስ ቅዱስ ምልጃ አሜን። ሁለተኛ በጣም ማወቅ የሚገባቸው ነገር እንባ የሚል ቃል አለ እዚህ። የሚገርማችሁ እንባ ከአጥንት ውስጥ ነው የሚወጣው። ከአጥንት ውስጥ ነው የሚወጣው። ሲስተሙ ቱቦ ምናምን ነገር ማንም እንባ ከየት እንደሚመጣ አያውቅም። እንባ በሁለት መንገድ ይመጣል። አንደኛ በጣም ደስ ይላችሁ እንባ ይፈሳል። አልገባችሁም? አልመጣችሁም? በጣም ደስ ብሎ ክት ብስስቡ የደስታችሁ ብዛት እንባችሁ ከአጥንታችሁ ውስጥ ያመነጫል። ሁለተኛ እንባ በጣም ስታዝኑ፣ በጣም ስትማረሩ ከየት እንደመጣ አታውቁም፣ ይመጣል። ኢየሱስ አሜን። ደስታን እንባ አይደለም ያለቀሰው፣ የምሬት የሐዘን የርህራሄ እንባ ነው ያለቀሰው። አሜን። እንባ አሜን። መጽሐፍ ቅዱሳችን ላይ የማርያምን እንባ አይሁዶችን እንባ ባየ ጊዜ እሱም እንባውን አፈሰሰ የሚል ቃል አለ። ኢየሱስ ስትቸገር፣ ስታዝን፣ በኃጢአት ስትወድቅ ስላንተ ልቡ አይችልም፣ አይፈርድብህም፣ ይራራልሃል፣ ያነሳል፣ እድል ይሰጣል፣ በውድቀትህ እንዳትደግም ያደርጋል። አሜን። የመጨረሻ የሚገርማችሁ የምናገረው እዚህ ጋር ሶስተኛ የምናገረው ሐሳብ እዚህ ጋር የሚገርማችሁ እግዚአብሔር አብ የአሮንን ሊቀ ካህን ተቀብሏል፣ ግን ልቡ አልደረሰ ያለው አሮን የሚገርማችሁ ሙሴ ላይ ተነስቶ ከይቱ ጋር ሙሴን ስም አጥፍቶ ሙሴ ላይ አድሞ እግዚአብሔር ስለ ስሙ ብቻ የማረው ሰው ነው። ሌላስ ሙሴ 40 ቀን ጸልይ የመጀመሪያ ጣዖት የቀረጸ ሰው ኢየሱስ ክርስቶስ አሜን ነው። ሊቀ ካህን ሹመት የተቀበለው በሰው ሥርዓት ሳይሆን ደሙን ይዞ ይኸው ደሜን አፍስሼ ላቤን ጠብ አድርጌ እንባዬን አፍስሼ ሁሉን ጨርሼ መጣሁ ስል አሜን። መላእክት ያልገባበት የድሮ ወንበሩ ላይ ሄደው አሜን ዙፋን ላይ ሄደው ቁጭ አለ። እግዚአብሔር አብ እንደዚህ አለ አሜን። አሁን አለ እግዚአብሔር አብ ረክቻለሁ፣ ደስ ብሎኛል፣ አርፍ ያለውና አንተ የዘላለም ሊቀ ካህን ነህ፣ የዘላለም ንጉሥ ነህ። ከዚህ በኋላ ጋላክሲ ሲስተም፣ መላእክቶች፣ መሬት፣ ሁሉ ነገር በእጅ ነው አለ እግዚአብሔር አብ። ስሙ ይባረክ። ይሄ ግን የሚሆነው ለሚታዘዙት
የመዳን ምክንያት ይሆንላችሁ።